እሱ በአንድ አመት ጊዜ ውስጥ አጠናቄ ሰጣለሁ ነበር ያለው። ችግር ደረሰበት። ያው ወጣ ብዬ ገባለሁ ሲል በረዶ እንትን ብሎ ወደቀ፣ ሞተ። በቃ ድሬዳዋ ህዝብ ቀርቶ ሌላ ህዝብ እዚህ መቃብር ሳይመጣ የሚውል የለም። እዚህ ነው ሁሉ አባትና እህት ወንድም ያሳረፈው እዚህ ነው። አሁንም የሚያሳርፈውም እዚህ ነው። ይሄ ቦታ እንዳለ የመቃብር ስፍራ የነበረ ቦታ ነው። ይሄ አጠቃላይ ቦታ እንግዲህ ከዛ በኋላ የመቃብር ስፍራውን ወደዛ በማሸሽ ይሄ ከፊት የምታዩት መካነ መቃብሮች ናቸው። በወቅቱ በነበሩት የድሬዳዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ዳንኤል በረከታቸው ይደርብን ይህ ቦታ ወደ ቤተክርስቲያንነት ከተቀየረ በኋላ ህንጻ ቤተክርስቲያኑ እስኪሰራ ድረስ መቃኞ ቤተክርስቲያን ተሰርቶ በአባታችን በብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይደርብንና በምሽት ተመርቆ ለአገልግሎት ክፍት ሆኗል። ከዛም በኋላ ለ6 አመት ከምናምን ከ6 አመት ተኩል አካባቢ ቆመ ስራው። ያው እዚህ ለለቅሶ የሚመጣው ለቀብር የሚመጣው ሰው በመቆሙ በጣም እያዘነና በየቀኑ ሳያለቅስ የሚወጣ ሰው የለም። አሁን በብዙ ጣውረድ ስንጠብቅ የነበረው ያንን 6 አመት እንደገና በየቤተ ክርስቲያኑ በዓል ሲኖር እየተዞረ እየተለመነ ነው እዚህ ጋር ደረሰ። አሁን ደከመው ህዝቡ። ሰላም ጤና ይስጥልኝ ውድ የኢቲአርት ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከናንተ ጋር ይሁን። ቻናሉ ኢቲአርት ሚዲያ እኔ ምን ያህል በንቲ እንግዲህ ዛሬ ለየት ያለ ቦታ ላይ እንገኛለን። በድሬዳዋ ከተማ እጅግ የሚያስደንቅ ቦታ፣ ከብዙ አመታት በፊት ይህ ቦታ መካነ መቃብር የነበረ ቦታ ነው። በእግዚአብሔር እገዛ በድሬዳዋ ምዕመናን በጣም ትልቅ ስራ ሰርተው ይህንን ስፍራ ወደ ታላቅ ቦታ ወደ ታላቅ ክብር ቦታ ቀይረውታል። እርሱም የድሬዳዋ የእግዚአብሔር ቤተክርስቲያን የሚሰራበትን ቦታ በማስተካከል ብዙ መካነ መቃብሮችን በማንሳት ይህንን ቦታ አስተካክለውታል። ቦታው ያው አጠቃላይ ድሬዳዋ ህዝብ መቃብር ነበር። ድሬዳዋ ህዝብ መቃብር ሆኖ እያለ ያው የአካባቢ አባቶች በመነሳሳት አካባቢ ላይ ቤተክርስቲያን ስለሌለ በመቃብሩም ላይ ቤተክርስቲያን ስለሌለ መስቀል ብቻ ተተክሎ ነበር አሁንም ያለው። ይህ የክርስቲያኖች መካነ መቃብር ነበር። ብዙ ሐውልቶች ነበሩ። ለመጀመሪያ ጊዜ ሐውልቱ ላይ ያሉ ስሞች ጻፉ ተብለን እኔና ወይዘሮ ገነት መንግስቱ ዞረን የጻፍነውና በየቤተ ክርስቲያኖቹ ለጠፈን። ለምን ሽፍት እንዲሆን ወደዛኛው መቃብር እንዲገባ ማለት ነው። አስከሬኑ በክብር እንዲያርፍ የመጀመሪያው ስራ ይሄ ነበረ። ጻፍን። ብዙዎቹ አሁን ይህ ሁሉ መቃብር ነው ወደዛኛው መካነ መቃብር እንዲያርፍ ተደረገ። መጀመሪያ ሲጀመር መቃብር ስፍራ ነበረ። እናቶቻችን አባቶቻችን ያረፉበት አጽማቸው ያረፈበት የመቃብር ስፍራ ነበር። ቤተክርስቲያን መተከል አለበት በሚል የአካባቢው የፖሊስ መሬት አባቶች፣ የብሔረ ጽጌ አባቶች፣ የአሸዋ አባቶች ተነሳስተው አቤቶታ በመሄድ ፊርማ በማሰባሰብ ለሀገረ ስብከቱ በማሳወቅ መቃኞ ሊመሰረት ቻለ። አዎ ይሄ ቀደም ሲል ዑራኤል ቤተክርስቲያን እያለው ነው ይሄ ተመሰረተ። እንዲያውም አንድ በርና እንዲወልም የሰጠንኛንን ከዚያ ሆነን ወደዚህ ልከናል። ያው ተሰራ ይሄ ተሰርቶ ታቦተ ሕጉ ሐምሌ 17 ቅዱስ ፓትርያርኩ አቡነ ጳውሎስ ወደዚህ ቤተክርስቲያን ወደዚህ ሀገረ ስብከት ሲመጡ ለቁልቢ ለመሄድ በጨለማ ነው የተመረቀው። እሳቸው መጣው እንዲያው ሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ። በወቅቱ በነበሩት የድሬዳዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ዳንኤል በረከታቸው ይደርብን ይህ ቦታ ወደ ቤተክርስቲያንነት ከተቀየረ በኋላ ህንጻ ቤተክርስቲያኑ እስኪሰራ ድረስ መቃኞ ቤተክርስቲያን ተሰርቶ በአባታችን በብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይደርብንና በምሽት ተመርቆ ለአገልግሎት ክፍት ሆኗል። ከዛ በኋላ
በዚህ ስፍራ እጅግ የሚያስደንቁ ታሪኮች ተከስተዋል። በነገራችን ላይ ይህ ታቦት ለድሬዳዋ የታሰበ ሳይሆን ወደ ውጭ ሀገር ሊሄድ የነበረ ታቦት እንግዲህ እግዚአብሔር ፈቅዶ እዚህ መጥቶ ምእመናን እየተገለገሉበት ይገኛሉ። እንግዲህ ይህንን የጠለቅለው አለመኖራቸው እንጂ አሁን ቄስ ፋሲል የሚባል አለ። ቦታውን መጀመሪያ የመሰረተው ተናቶች ጋር ሆኖ ወደ ውጭ ሊሄድ ተዘጋጅቶ የተቀመጠ ተፈቅዶ ወደ ውጭ ሄዶ ሊተከል የነበር ቤተክርስቲያን ነው። እግዚአብሔር የሰጠን ይህን ቤተክርስቲያን ይህን ታቦት ይህን ጽላት ብሎ ሁልጊዜ ይነግረናል። እሱ መቃኞን ሰርተን ከጨረስን በኋላ ታቦተ ሕጉን ለማምጣት በቀሲስ ፋሲልና በሀገረ ስብከቱ በኩል አንድ አባት ነበሩ። በዛን ጊዜ አቡነ አረጋዊ ንሙምሳ ይባላሉ። በሳቸው አማካኝነት እዛ ተከሂዶ ታቦተ ሕጉን ጠየቁ። ያው ጨርሰና መቃኞን ጨርሰና ታቦቱን ስጡን ሲሏቸው አሁን ያ ታቦት ወደ ደቡብ ሱዳን ላይ ነበር የተዘጋጀ ነበር። እንዴ የሀገሬ ሕዝብማ በታቦቱን ሳይጠገብ ወደ ውጭ አይሄድም ይሉና እሳቸው ይህንን ታቦት በሉ ስጧቸው ይሉና ይፈቅዳሉ። እንዳጋጣሚ ደግሞ ያው እመቤታችን ጉስቋም ማርያምም እዛ ነበረች ከልጇ ጋር ከእናቱ ጋር አብሮ መጣ ማለት ነው። እና እነዛ ሁለቱ ታቦቶች አብረው በቀሲስ ፋሲል አማካኝነት አልብሳቱ ተለብሶ እንዲሁም በአንድ ግለሰብ በአንድ ጻድቅ ሰው በመኪና ይዞ መጣ ማለት ነው። ያው በዛን ሰዓት ከበሮውም መቋሚያውም ስንክሳሩም ብዙ ሰዎች እዛ ጋር ብዙ አስተዋጽኦ አድርገው እንደዛ ሊከበር ችሏል። በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ። እና ከዛ በኋላ ይህ ቤተክርስቲያን በወቅቱ 2004 ዓመተ ምህረት ቤተክርስቲያኑን እንድናድስ እንድንሰራ በእሳቸው አማካኝነት በብፁዕ አባታችን አቡነ ጳውሎስ ፍቃድ ያው መሰረት ድንጋይ ተጣለ፣ ተጀመረ። መቃኞን ስንሰራ ያው በ3 ወር ውስጥ ነው መቃኞን የሰራ ነው። መቃኞን ሰርተን እንዳበቃን ታቦተ ሕጉን ደግሞ እንደዚሁ በ3 ወር ውስጥ በቀጣይ 3 ወር በሐምሌ ወር ላይ እሳቸው መጥተው ያው ቤተክርስቲያኑን መረቁልን ማለት ነው። ከዛ በኋላ 2004 ግንቦት 5 ቀን ያኛው የመጀመሪያው ቤተክርስቲያን ህንጻ መሰረት ተጣለ ማለት ነው። ከዛው ሂደት ላይ በዛው ፍጥነት 2 ወር ባልሞላ ጊዜ ውስጥ ሐምሌ 17 ቀን በብፁዕ አባታችን በአቡነ ጳውሎስ ተመርቆ ታቦተ ሕጉ ከብሮ ለዚህ ደረጃ ደርሷል ማለት ነው። የመጀመሪያው ህንጻ አሰራር ከተወሰነ ጊዜ በኋላ ሮኤል የሚሰራ አንድ በጎ አድራጊ ነበረ። ሮኤልን የሰራ አቶ ሰለሞን የሽጥላ የሚባል በዚህ ሁሌ ሲያልፍ ያየው ነበር። በመጨረሻ ያኛው ሰርቶ ሲጨርስ ይሄኛው ካርታ ካለው ካስፈቀዳችሁ ቤተክርስቲያን ልስራላችሁ የሚል ሐሳብ አቀረበ። እኛም እሺ ብለን አባቶች ተሰባስበን አስተዳደር በመሄድ አቤቱታ በማቅረብ የቦታው ካርታ ከመቃብሩ ተቆርጦ 10550 ካሬ ሜትር ተከልሎ ካርታ ተሰጠው ማለት ነው። ያ ሁሉ ሲሆን መቃብር ነው። ይሄ ሐውልት ብቻ ነው። ያም ሐውልት ካልተነሳ በስተቀር ግንባታ ፍቃድ ካልተሰጠ በስተቀር እኔ አላደርግም አለ። ለድሬዳዋ ሕዝብ እዚህ አካባቢ ቀብር ላለ ለደረሰበት ለሚያቅ በሚል በደብዳቤ ለሀገረ ስብከቱ ማሳወቅ ተለጠፈ። የቻለ ሰው አስነሳ፣ ወደ ሌላ አዛወረ። ከዛም በኋላ በግሬደር ተጠርጎ ይህ መሰረት ተጣለ። ያ መቃኛው እንዳለ ሆኖ ማለት ነው። አዎ ሂደቱ እንግዲህ ያው በኢንጂነር ሰለሞን ይሽጥላ ነው። ኢንጂነር ሰለሞን ይሽጥላ ድሬዳዋ ውስጥ ያው እንደሚታወቀው 2 ግንባታዎች ኮንስትራክሽን ስራዎች ነበሩት። ያንን ኮንስትራክሽን ስራ እንደጨረሰ ኡራኤልን ነው ይሰራልን። ኡራኤልን ሰርቶ እንዳበቃ ደግሞ ወደዚህ ያው በጠየቅነው መሰረት ገብቶ አይቶት ይሄንማ ሰራዋለሁ ብሎ ባጀት በጅቶ ነው ይሄን ህንጻ ቤተክርስቲያን የጀመረው። እግዚአብሔር ቤተክርስቲያን እንዲሰራ
በቃሌ መጥቻለሁ በቃልዎት ይጹሙ ምናምን አለና እሪ ያላለቀሰ ኧረ እኔ ደስ ይለኛል እንዲያው በጣም ጥሩ ነው እንዲያው ስንት አባቶቻችን እናቶቻችን አጽማበዋልና ብዬ በዚያ ተስማማነ። ከዚያ ኢንጂነር ሳያመጣ ወንድሞቹን ይዞ ራሱ መሰረቱን ለካው፣ ቆፈረ፣ ሰነዘረ፣ ምን አለ ሄደ። በቃ ሄደ። በኢንጂነር ሰለሞን ደብረ መንክራት ቅዱስ ዑራኤልን ከጨረሰ በኋላ ይህንን ሊያንጽ ፈለገ። እግዚአብሔር በፈቀደ 2009 ጀምሮት በሀገረ አሜሪካ ነበር የሚኖረው እና አሜሪካ ማረፊያ ቤት አለው። ከዚያ ሆኖ ሲሰራ የዋለውን የተወከለው ልጅ ጌትሽ ቀለም ወርቅ ይባላል። እሱ ያገናኘና ለአባ እንዴት ነው ምናምን ልጆች እንዴት ናቸው? ሰነፍ ናቸው? ጠንካራ? ኧረ ጠንካሮች ናቸው እያልኩኝ ያን እያልን የዕለት ዕለቱን በሞባይል ይላክለታ እንዲያ ሲባል ትንሽ እንዲያው ወጣ እንዳለ ይህ መሰረቱ እንደወጣ እሱ በአንድ አመት ጊዜ ውስጥ አጠናቄ እሰጣለሁ ነበር ያለው። ግፋቢል በቀን እስከ 300 ሰራተኛ ነበር የሚውለው። ከፍተኛ ሰራ ቶሎ ለመጨረስ ችግር ደረሰበት። ያው ወጣ ብዬ ገባለሁ ሲል በረዶ እንትን ብሎ ወደቀ፣ ሞተ። በቃ ትሕትናን የለበሱ መሰረቴን አጠንክረው እንድባረክ እንደነሱ። እንግዲህ ቤተክርስቲያን በጣም ረጅም ዓመታት ከቆየ በኋላ ምእመናን የተጠቀሙበት ከቅርብ ጊዜ ወዲህ ግን ትንሽ አንድ ጥያቄ ወደ እናንተ ለማምጣት ወደዋል። ይሄ ምንድን ነው? መቃኛው ቤተክርስቲያኑ እየተሰራ ባለበት ወቅት ላይ አንድ ታላቅ የቤተክርስቲያን ቅን የሆነ ሰው ከዚህ በፊት የድሬዳዋ ዑራኤልን ቤተክርስቲያን ያሰራ አንድ ግለሰብ ይህንን ቤተክርስቲያን ሙሉ ለማሰራት ከአባቶች ጋር ተነጋግሮ ህንጻ ቤተክርስቲያኑ ይጀምራል። ከዛም ከጥቂት ጊዜ በኋላ ይህ ሰው እንግዲህ በደረሰበት ድንገተኛ አደጋ ህይወቱ ሲያልፍ ህንጻ ቤተክርስቲያኑ ባለበት ቦታ ይቆማል። ከዛ 2010 መጋቢት 5 ቀን በሀገር አሜሪካ ሞቶ 10 ኢትዮጵያ መጣ። በ19 በካቴድራሉ ስላሴ አስከሬኑ አርፏል ማለት ነው። የዚህ ህንጻ አሰሪው ሲሰራ የነበረው ኢንጂነር ሰለሞን። አሁን እሱ የሞተው መጋቢት ላይ ነው። መጋቢት ለሐምሌ አደርሳለሁ ነበር። ለሐምሌ ይመረቃል። አሁን ዞረክ ታየዋለህ። ተለስኖ መቆርቆር ሁሉ ተጀምሮ ነበር። ያ በአጋጣሚ ያው አሜሪካ ሄደ። አሜሪካ በሄደበት አረፈ የሚባለው ነገር ተሰማ። እኛም ሄደን በአካል ሄደን አስቀብረናል። እስከ አዲስ አበባ ድረስ ሄደን እኛም እግዚአብሔር ይስጣቸው እዚህ ምንም ስራ ሳያወህሱ አንድ ሚኒባስ ተናቶችም ታባቶችም ሚኒባስ ተኮናትረን ሄደን ቀብረን አዋይተን አረጋግተን መጣን። አይዟችሁ በሉ እንሰራዋለን፣ እቃውን አባ በጥንቃቄ ጠብቁ ንብረቱን ምናምን ተባልኩኝ። ያው ቤት ዘግተን እኛ 6 አመት ነገ ዛሬ ሲባል ልጅ የለውም ነበረ። ልጅ ስለሌለው ያ ገንዘብ አስቸጋሪ ሆነ። እስከ 6 አመት ጠበቅነ። ከዛም በኋላ ለ6 አመት ከምናምን ከ6 አመት ተኩል አካባቢ ቆመ ስራው። ከሱ ህልፈተ ህይወት በኋላ ለ6 አመት ነው የቆየው ቤተ ክርስቲያኑ ሳይጀመር። ያው እዚህ ለለቅሶ የሚመጣው ለቀብር የሚመጣው ሰው በመቆሙ በጣም እያዘነና በየቀኑ ሳያለቅስ የሚወጣ ሰው የለም። እና በአጋጣሚ እሱ ካለፈ ህይወቱ ካለፈ በኋላ የቤተክርስቲያኑ ህንጻ ቤተክርስቲያኑ ያው ተጀመረ ከ7 አመት በኋላ ማለት ነው። ፀሐይና ዝናብ ሲፈራረቅበት ኖሮ መጨረሻ ላይ ያው የድሬዳዋ ሰጪ ነው ለጋሽ ነው በህዝቡ እዚህ ደረጃ ደርሷል ማለት ነው። የህንጻ ቤተክርስቲያን ይደሰዋ አባኔ አባኔ መላእክት ይደሰዋ አባኔ አባኔ መላእክት ይደሰዋ እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን እግዚአብሔር ይመስገን። ለምን እሱ ቤተሰብ አለው፣ ወንድም እህት አለው፣ ልጅ የለው። በርስት ማከፋፈል ደረጃ አልተግባቡም። ስላልተግባቡ
ቤተክርስቲያኑ የሚጀምረው ጣልቃ ለመግባት ተፈራና ቆየ። ከ6 ዓመት ከምናምን በኋላ ህዝቡ በመነሳሳት እንዲቆም መቅረት የለበትም ሰዎች ይጠየቁ ማይሰሩት ምሰሩ ከሆነ ካልሆነ ህዝቡ ይስራ በሚል ተጠይቆ እነሱ እኛ የመስራት እድል የለንም አሁን ክስ ላይ ነን። ስለዚህ እናንተ እሰራለሁ የሚል አካል ካለ ይስራው አሉ ቤተሰቦቹ ማለት ነው። አይ እንግዲህ ብትሰብ እንትን ብትሉት ይሻላል፣ ስራ ኮሚቴ አቋቁማችሁ ስራውን ብትጀምሩ ይሻላል ተባለ በፍርድ ቤት ስለተያዘ። እኛ ጋር ግን ወንድምየው ያስቀመጠው ብር አለ። በዛን ጊዜ 4 ሚሊዮን ብር አለ በብርሃን ባንክ። 4 ሚሊዮን ስንጠይቅ አሁን 100 ሺህ ብር ወልደዋል። 4 ሚሊዮን 100 ሺህ ብር ወስዳችሁ መጀመሪያ አድርጉት በሚል ፈቀዱ። ወደኛ አዛወሩት። ከዛም በኋላ ሀገረ ስብከትን በመጥራት ኮሚቴ በማዋቀር ይህን ስራ ሊጀመር ቻለ። አሁን በብዙ ጣውረድ ስንጠብቅ የነበረው ያንን 6 ዓመት ቤተሰቦቹ ይሰሩታል የሚል ነገር ነበር እየጠበቅን ያለ ነው። አልሆን ሲል ያው በኮሚቴ በዛ አዲስ አበባ ድረስ ተሄዶ በዚህም በሀገረ ስብከቱ ብርታት ኮሚቴ ተዋቅሮ ተጀመረ። ያ ኮሚቴ ተዋቅሮ ሲጀመር በኢንጂነር ደረጀ ሽጥላ እኔ የራሴ እንትን አለኝ ድርሻ 2 ሲከፈል 4 ሚሊዮን ብር አለኝ አለ። ያንን ሂሳብ ሲያረግ 4 ሚሊዮን 100 ሺህ ብር ሆነ። ያንን ድጋፍ አረገልን። ያንን ይዘን ነው ስንነሳ የተነሳ ነው። 4 ሚሊዮን 100 ሺህ ብር ሰጡና በዚያች ሲሚንቶና ብረታ ብረት ለለት ገዛንና ስራውን ጀመርነ። ኮሚቴ አቋቋምነ። ይሄው በጥቂት ቀን ትንሽ ነው ቀኑ የተለያየ 5 እንትን መሐንዲሶች ኢንጂነሮች 5 የቦታ ልጆች አሉ 05 የማይፈልጉ ዕውቀታቸውን እያበረከቱ እነሱ ሲለኩ ነው ለህንጻ ኮሚቴውም ገንዘብ የሚከፈል ለሰራተኛውና በተለያየ ዲዛይን የድሮ እንደዚህ አልነበረም። ያሁኑ ግን ይሄው እንዲህ አማረ ባለ 5 ጉልላት አማረበት ቤተክርስቲያን ከዚህ ደርሷል ወንድሜ። ያው እንደምታዩት ለዚህ ደረጃ ደርሰዋል ማለት ነው። አሁን እኛ ከተረከብነው አመት ከ8 ወር ነው። ለዚህ ደረጃ ደርሰዋል ማለት ዘመኔን አንተ ባርክልኝ ከጨለማ ወደ ብርሃን ያሻገርከኝ ማስተዋሌ ውለታህን ነፍሳት ዘንጋ ታገልግል በፍቅሩሌ ባንደበቴ ቃላት ይምላ የቀና ይሁን ንግግሬ እንድኖረው ያፊን ዜማ የእውነት ይሁን መዝሙሬ መቼም አትፈጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ መጨረሻዬን አሳምረልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምረልኝ እድሜ ዘመኔን አንተ ባርክልኝ። ከ6 ዓመታት በኋላ የደብሩ ካህናት አስተዳዳሪዎች እንዲሁም ደግሞ ምእመናን ኮሚቴዎችን በማስተባበር ከ6 ዓመት በኋላ የቆመውን ህንጻ ቤተክርስቲያን እንደ አዲስ ለመጀመር ተገደዋል። እንግዲህ በድሬዳዋ ከተማ ምእመናን ሁሉንም ቤተክርስቲያን አንድ ላይ እንደሚያሰሩ ይታወቃል። ነገር ግን ከቅርብ ጊዜ ወዲህ በከተማዋ በደረሱ አንዳንድ አደጋዎች የከተማው ምእመናን ትንሽ የገንዘብ ያዝ ስላረጋቸው ወደ እናንተ እጃቸውን የቀደሙት አትርፈዋል ትሕትናን የለበሱ
መሰረቴን አጠንክረው እንድባረክ እንዳላችሁ ይሄ ቦታ እንዳለ የመቃብር ስፍራ የነበረ ቦታ ነው። ይሄ አጠቃላይ ቦታ እንግዲህ ከዛ በኋላ የመቃብር ስፍራውን ወደዛ በማሸሽ ይሄ ከፊት የምታዩት መካነ መቃብሮች ናቸው። በፊት ይሄ እንዳለ እዚህ ጋር የመካነ መቃብር የነበረ ቦታ ነው። አሁን ይሄንን ቦታ እንዳለ ለእግዚአብሔር ቤተክርስቲያን ለእግዚአብሔር አብ ቤተክርስቲያን ቦታ አድርገውት አሁን የቤተክርስቲያኒቷ የበላይ ጣሪያ ላይ ነው ያለነው። እንደምታዩት እጅግ በጣም ትልቅ ግዙፍ ቤተክርስቲያን ጽንጻ ቤተክርስቲያን ነው። ስለዚህ የድሬዳዋ ምዕመናን ደክመዋል። እዚህ ላይ ይሄን አድርሰውታል። መጀመሪያ በአንድ ግለሰብ ሙሉ ቤተክርስቲያኑን ለመስራት የተጀመረ ቤተክርስቲያን ነበር። ያው ከ6 ዓመታት ከቆመ በኋላ ይህ ግለሰብ ህይወቱ ካለፈ በኋላ ቤተክርስቲያኑ መጀመር ስላለበት እሱ ከሞተ ከ6 ዓመታት በኋላ ማለትም ስራው ከቆመ ከ6 ዓመታት በኋላ ተጀምሯል ማለት ነው። በነገራችን ላይ በአንድ አመት ውስጥ ህንጻ ቤተክርስቲያኑን ሰርቶ ለማጠናቀቅ ነበር ይህ ግለሰብ ቃል ገብቶም ስራ የተጀመረው። ከ300 በላይ ሰራተኞች ስራ ሲሰሩ ነበር በቀን እጅግ በሚያስደንቅ ሁኔታ ከ40% በላይ በ7 ወር ውስጥ ደርሶ ነበር ይሄ ህንጻ ቤተክርስቲያን። ነገር ግን ያው እሱ በድንገት በአሜሪካን ሀገር ህይወቱ ካለፈ በኋላ የቤተክርስቲያኒቱ ህንጻ መቀጠል ስላለበት ከ6 ዓመታት በኋላ እንደ አዲስ ተጀምሮ እንግዲህ እዚህ ላይ ደርሷል። የድሬዳዋ ምዕመናን የአካባቢ ተወላጆች በዓለም ዳርቻ ያሉ እንዳለ ይሄንን አስተዋውረው እዚያ ደርሰውታል። አሁን ግን እጅ ስላጠራቸው እናንተን ደጅ መጥናት መጥተዋልና እኛም በቦታው ባየነው ነገር እጅግ ተደንቀን ተደመን እናንተን እየጠየቅን ነው። በምትችሉት መጠን አግዙ እንላለን። አሁንም አብራችሁ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ። የድሬዳዋ ህዝብ ነው አሁን እያሳመረው ያለ። አንዱ ህንጻ ኮሚቴ 1000 ብር ተጣለ። እኔም እንደው 300ም 200ም ብር ጥላለሁ። አንዱም እንደ ይጥላል አንዱም ይጣላል። እንኳን ቀና ብለው ሊያው የኪሳቸውን አራግፈው ነው እነሱ ልብስ እያላቸው እንኳን በክብረ በዓል ቀን ቆራጣ ልብስ ለብሰው ነው ሲሮጡ የሚውሉ በአቧራና በንፋሱ ላይና ጠንካራ ኮሚቴ ነው ያለው። ተዚህ ደርሷል። ስለዚህ ህዝበ ክርስቲያኑ ቀብርም ሲመጣ ደስ እያለው ነው የሚሰጠው። ቀብሮ ሲመለስ ራሱ በጥላ የሚሰበሰቡ ብሮች በጣም ብዙ ናቸው። ክርስቲያኑ ደስ ብሎት ነው እዚህ ጋር ታቦቱ በመክበሩ እዚህ ጋር ቤተክርስቲያኑ በመታነጹ እና የኢንጂነር ሰለሞንም ነፍስ በገነት ያሳርፍልን እንላለን። አሁን ከዛ ወዲህ ያው በየቤተ ክርስቲያኑ እየዞርን በየበዓሉ በየዘመድ አዝማዱ በውጭም ላሉት ያው ልጆቻችን እየተላላኩ በሚገኘው ስጦታ እዚህ ደርሰናል እና ይሄ መካነ መቃብር ብዙ ሰው በየአድባራቱ ባለ የቀብር ቦታ ነበረ ብዙ ብር እየከፈለ እንትን የሚለው ለምን ታቦት የሌለበት ሜዳ ላይ በተለይ ገጠሩ ቤተሰብ ያላቸው እንዴት ታቦት የሌለበት እንዴት ይወድቃል እየተባለ ነበር። አሁን እግዚአብሔር ይመስገን 4 ጽላቶች አለው እና አሁን ቁርባንም ይሁን ምንም ይሁን ህዝበ ክርስቲያኑ በጠቅላላ ንግስም ቢሆን በማዋጣትም ቢሆን ከድሬዳዋ አይደለም እስከ አሜሪካ ድረስ እያስተባበረ ይሄ ህንጻ እዚህ ጋር ደርሷል። የድሬዳዋ ህዝብ ቀርቶ ሌላም ህዝብ እዚህ መቃብር ሳይመጣ የሚውል የለም። እዚህ ነው ሁሉ አባትና እህት ወንድም ያሳርፈው እዚህ ነው። አሁንም የሚያሳርፈውም እዚህ ነው። ስለዚህ ያዘነም የገባ የወጣም እያለ አሁን ይገርማል። ይሄንን የተሳካበትም ደረጃ ከውጭ ያሉ አንዳንድ ወንድሞች ልጆች አካባቢ ተወላጆች በሚልኩት ብር እንደገና በየቤተ ክርስቲያኑ በዓል ሲኖር እየተዞረ እየተለመነ ነው እዚህ ጋር ደረሰው። አሁን ደከመው ህዝቡ። ስለዚህ ረዳትና እርዳታ ነው የምንፈልገው። የሚረዳና የቤተ ክርስቲያን የሚያቋቁመው የሚረዳን የእግዚአብሔር ቤት እግዚአብሔርን የሚወድ ሁሉ እግዚአብሔር የሚወድ ቢሆን የሚጠላ ባይኖርም ሁሉም ተባብሮ ይሄን እንዲጨርስልን ከብዙ ችግር እዚህ ጋር የደረስን መሆኑ በአሁን ሰዓት ደግሞ የዛን ጊዜ ሰው ያስቀመጠ ያለው ብር በዛን ጊዜ ደረጃ ዕቃ ግዢ ቢኖር ይጨርሰው ነበር። ያሁን ዕቃ ግዢ ደግሞ እንደምታዩት ደረጃ ነው የደረሰው። እጅግ በጣም ኦቨር በሆነበት ሰዓት አቅቶን ነው እናንተን እናማልደው ማለት ፈልጋለሁ። ይሄ በተለይ በዶሙ ላይ ያለው በዶሙ ዙሪያ ያሉት መስታወቶች እንዳለ ከዚህ በፊት እንደምናየው በስዕላት ወይ ግድግዳ ላይ ብቻ የሚለጠፉ ሳይሆን በጣም በዘመናዊ መሳሪያ ለረጅም ጊዜ ለረጅም ዓመታት እንዲቆይ ተደርጎ ሙሉ መስታወቱ ላይ
የታተመ ነው። አጠቃላይ ስዕላቱ ቤተክርስቲያን ላይ ከላይ እንደምታዩት በመስታወቱ ላይ ታትመው ዙሪያውን የተለየ ለቤተክርስቲያኒቱም የተለየ ውበት የተለየ ድባብ እንዲፈጥርም ተደርጎ እንዲሁም ደግሞ በአጭር ጊዜ የሚቆም ሳይሆን ለረጅም ዓመታት የሚያገለግል ተደርጎ ነው የተሰራ ያለው። ስለዚህ እጅግ የህንጻ ጥበቡም የሚያስደንቅ ህንጻ ቤተክርስቲያን ነው። ይሄን ሁሉ እናሳያችሁ እንግዲህ አቅም አጥሯቸው እዚህ ላይ ስለደረሱ ለፊኒሺንግ የሚሆኑ ማቴሪያሎች በር አልተሰሩም፣ መስኮት ይቀራል፣ የተለያዩ የፊኒሺንግ ስራዎች ይቀራሉና ፊኒሺንግ ደግሞ ብዙ ጊዜ ከፍተኛ ወጪ የሚፈልግ በመሆኑ ደጅ ጥናት ወጥተዋል ማለት ነው። እስቲ አሁንም አብራችሁን ቆዩ። ትናንትናን የኖርኩበት አይደገም ያኑሮዬ ሕግህ ይምራኝ ካሁን ወዲህ ቅደምልኝ በጉዞዬ በልቤ ላይ እንድጽፈው ተግሳጽህን ምክርህን እስኪ ልስማ በእርጋታ ተናገረኝ ልጅህን መቼም አትበጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ። ይህንን ታላቅ ቦታ የእናንተን እገዛ ይፈልጋል። ይሄ ምንድነው? ይህ የምታዩት ህንጻ ቤተክርስቲያን አሁን ወደ ማጠቃለያ ወይ ደግሞ ወደ ፊኒሺንግ ላይ ደርሰዋል። ለመጨረስ እጅ አጠረን ብለው እናንተ ጋር መጥተዋል። ሁላችሁም ኦርቶዶክሳውያን በዓለም ዳርቻ ያላችሁ ኢትዮጵያውያን፣ ኤርትራውያን በሁሉም ቦታ ያላችሁ ይህን ቤተክርስቲያን ከዚህ በፊት እያገዛችሁ ነው። አሁንም በሚያስፈልገው ነገር እንድታግዙ እኛም ጥሪያችንን እናስተላልፋለን። የፊኒሺንግ ማቴሪያሎች ያስፈልጓቸዋል። እንዲሁም ደግሞ የተለያዩ እገዛዎች ስለሚያስፈልጋችሁ እየደወላችሁ በዚህ ስልክ ቁጥር ከታች በሚገኘው ስልክ ቁጥር ምን እናግዛችሁ ከጎናችሁ ነው የምትላቸው ራሱ ተስፋቸው ይለመልማል። ስለዚህ ሁሉም ኢትዮጵያውያን፣ ኤርትራውያን በመላው ዓለም ያላችሁ ኦርቶዶክሳውያን በሙሉ የድሬዳዋ እግዚአብሔር አብን በቅርብ ጊዜ ለመጨረስ የእናንተን እገዛ እንፈልጋለን ብለው አባቶች ይማጸናሉ፣ ምእመናን ይማጸናሉ። ይህን እጅግ አስደናቂና ታሪካዊ ቦታ እጅግ ብዙ ታሪኮች በውስጡ ያሉንን ቦታ እንድታግዙ እኛም ጥሪያችንን እናስተላልፋለን። ቤተክርስቲያኑን ለማገዝና በተለያዩ ድጋፎችን ለመስጠት ከታች ባለው አድራሻ እየደወላችሁ ከጎናችሁ ነን ብትሏቸው ደስ ብሏቸው ይቀበሏቸዋል። ምን ያህል በንቲ ነኝ። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን ስራው በጣም ሰፊ ነው። እስካሁን ያለው ፊኒሽንግ አይደለም፣ ግንባታ ነው፣ የጉልላት ስራ ነው። ስራው ያው እየተካሄደ ነው እንደምታዩት። አሁን ግን በጣም ከፍተኛ ወጪ ይጠይቃል። ስዕል አለ ውስጡ፣ ሴራሚክ አለው፣ በር አለ፣ መስኮት አለ። ወጪው ከፍተኛ ካሁን በፊት ከወጣው 2 እጥፍ ወጪ ያስፈልገዋል። ያንን አሁን መላው መምናን በአገር ውስጥም በውጭ ሀገርም ያሉት የኢትዮጵያ ተወላጆች ኦርቶዶክሶች ነው የምንለው እኛ። በድሬዳዋ ብቻ አይደለም፣ የኢትዮጵያ ተወላጅ የተባለ በውጭ ሀገር ያሉ ወገኖቻችን ይሄን ህንጻ ቤተ ክርስቲያን እንድናስጨርስ እጃቸውን እንዲዘረጉልን። ህንጻ ቤተ ክርስቲያኑ የእግዚአብሔር አብ ነው የባለቤቱ። ስለዚህ እግዚአብሔር ደግሞ ሁሉን የሚሰጥ አምላክ ነው። ይሄን አሁን ብናስተላልፍ እጁን ወደ ኋላ የሚል ክርስቲያን የለም ብለን እናስባለን። ሁሉም እንዲያግዙን የምለው ዳር ደንበር ያላችሁ በኢትዮጵያም በውስጥም ያለ በውጭም በውስጥም ያላችሁ ሰዎች ወገናችሁ ከዚህ ያላረፈ የለም። ማንኛውም ወገን ከዚህ አርፏልና እጃችሁን ዘርጉልን ነው የምለው። በተለይ በአሜሪካ አካባቢ እነ መምህር ዘበነ ለማ ለሟቹ ሰውዬም ስጋ ዘመድ ናቸው። እሳቸው እጃቸውን ቢዘረጉ አንድ ቀን በመድረክ ቢታዩ በአንድ ቀን እንደሚሰራ ነውና ይህም ነፍሳቸውን ይማርና የሟቹ ሰውዬ ዘበነና የኔ ወንድም እያለ ይሰራል፣ አይዟችሁ እኔ ቢደክመኝ እንኳ ከነሱ በደራለሁ ይሉነ ነበር ሲቀልዱብነ ሰውየው። እና አሁንም ደግሞ እነሱም ያውቁታል፣ አይተውታል። መሰረቱንም የሞተ ጊዜ ዑራኤልን አይተው ሲሄዱ ይህንም መሰረቱን አይተውት ነው የሄዱ። ልጆችም እድሜ ይስጣቸው ወጣቶች እየላኩላቸው ነው በያለበት። እና እኛ ገንዘብ ነው የምንፈልግ፣ ይህ ቤተ ክርስቲያን እንዲሰራ ነው። ይህ አይደለም መሬቱ ሁላ ገና ብዙ አጽመ አበው እንዳልሆነ እንዳይሆንብን በጥሩ ሁኔታ የምናዘጋጀው ስራ ስላለ አጽሙንም
ቤተልሔም አለ። ብዙ ስራ ነው ያለብን እንደምታውቁት የቤተ ክርስቲያንና በውጭም በውስጥም ያላችሁ የእናንተን እጅና የእናንተን አይን ስለምናይ እንዲያው እጃችሁንም አይናችሁንም ወደኛ ብዘረጉልን ስለ ቅዱስ ዑራኤልና ስለ ድንግል ማርያም ስለ እናቱ ቢላችሁ ነው። እኔ እስካሁንም እያደረጉ ነው ያሉት። እስካሁንም እያደረጉ ስላለ አሁንም የጀመሩት ጅምራቸውን እንዲያስፈጽሙት ነው አደራ የምለው። ጀምረውታል፣ እንዳይሰለቹን። አሁንም እጃቸውን ዘርግቶ በተለያየ ቦታ ከውጭ በተለያየ ቦታ የአካባቢው ትውልድ ሳይቀር እጁ ያሳረፈበት መላ ኢትዮጵያ እጁ ያሳረፈበት ወገን ዘመድ ወንድም እህት ቅድም እንደገለጽኩልህ ልጅ አባት እዚህ ጋር አላሳረፈ የለም። ይሄ ለኛ ትልቅ ህይወት ነው። ትላንትና እንደመጣል ቆሻሻ መጣል በለው እዚህ ጋር ያለ ቤተክርስቲያን አስከሬን አምጥቶ መጣል ቆሻሻ መጣል በለው እንደዛ የነበረውን ቦታ ለዚህ ደረጃ ማድረሱ ህዝቡ ክርስቲያኑ እጅግ ደስ ያለን አሁንም የሚያስጨርስበት መንገድ ነው አደራ የሚለው። አዎ ይህ እንግዲህ ባለማህተብ የሆኑ አይደለም ኦርቶዶክስ ሃይማኖት ተከታይ የሆነ ብቻ ሳይሆን ሌላ ሃይማኖት ተከታዮች ሙሉ አግዘውናል። ስለእውነት ከሆነ የመጀመሪያ እንደው ስንሰራ የጅቡቲ ፍራንክ ሁሉ ተሰጥቶናል። ውሃ ቀዱበት ይሄ የእግዚአብሔር ቤት ነው ብለው የሰጡን ጊዜ ነበርና ይሄ አንድ ኦርቶዶክስን ብቻ ሳይሆን በቃ ያገባኛል ያለ ሰው ሁሉ የረዳበት ሁኔታ ስለነበረ በመላው ዓለም ያላችሁ ኦርቶዶክሳውያን በሙሉ ይህንን ቤተክርስቲያን ጨርሰን ታቦተ ሕጉ ገብቶ የሚከብርበትን ነገር እንግዲህ ውጭ ያሉ ኢትዮጵያኖች ለሀገራቸው በጣም ቅርብ ናቸው፣ ተቆርቋሪ ናቸው እና እንኳን ለቤተክርስቲያን አይደለም ብዙ ሊያደርጉ ይችላሉ፣ አቅም አላቸው፣ እያደረጉልንም ነው። እግዚአብሔር ይስጥልን። የመጨረሻ እኛ ሁሉም ክርስቲያኖች ይሄ ህንጻ አልቆ ታቦተ ሕጉ ገብቶ ከብሮ በውስጡ እንድናስቀድስ ያድርገን እያለን እግዚአብሔርን እየለመንን ነው። እግዚአብሔር ደግሞ ይረዳናል ብለን እናስባለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናንተም እግዚአብሔር ይባርካችሁ። ወገኖቻችን እጆቻቸውን እንዲዘረጉልን አጥብቀን እንመኛለን። ትላንት ይህ ስፍራ መካነ መቃብር የነበረውን ስፍራ የእግዚአብሔር ታቦት ገብቶበት እንዲሁም የእመቤታችን የቁስቋም ማርያም እንዲሁም ደግሞ የአቡነ እስትንፋሰ ክርስቶስ ታቦት በዚህ ቦታ ይገኛል። ይህንን መካነ መቃብር በዚህ በሚያስደንቅ ህንጻ ቤተክርስቲያን ተቀይሮ ሊመረቅ የእናንተን እገዛ ይፈልጋልና ምእመናን በምትችሉት መጠን ይህንን ህንጻ ቤተክርስቲያን እንድታግዙ ጥሪያችንን እናስተላልፋለን። አብራችሁ ስለነበራችሁ እጅግ አድርገን አስተማርከኝ ግርማዬ ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ